በትክክለኛው መንገድ ያንን ነገር ለማምጣት ገንዘቡንም በትክክል ለመስራት ምንድነው የሚያስፈልጉት ደረጃ በትክክል ገንዘብ እንዲመጣ መጀመሪያ ወሳኝም ስለሆነ ነው የሚጮሁት ማለት ነው በአይምሮ። ሰላም እንዴት ናችሁ? በዚህኛው ቪዲዮ ደግሞ ራስ ላይ ስለመስራት ራስን ስለመገንባት ነው በደንብ የምናወራው ማለት ነው። እንደተለመደው አዳዲስ ይሆናችሁ ቀላቀል እንዳስቲ ይህንን ሀሳብ በደንብ ዛሬ ብዙ ልጆች ይጠቅማችሁ ይችላል ብዬ ስለማስብ ይህንን ቪዲዮ እስከ መጨረሻው ማየታችሁን አትርሱ። እንዲሁም ደግሞ ይጠቅማችኋል ብላችሁ ለምታስቡላችሁ ሰዎች ሼር እየጠየኩት ቀጥታ ወደ ሀሳቡ እንግባ። ራስን መገንባት የሚባለው ነገር ብዙ ትርጉም አለው። ሰዎች ራሳቸው ላይ መስራት አለባቸው። ራሳቸው ላይ ብዙ ለውጦችን ራሳቸው ላይ ከጊዜ ወደ ጊዜ ማሳየት አለባቸው። ይህንን ያልኩበት ምክንያት አሁን ላይ በዚህን ጊዜ አብዛኛው ሰው how to make money የሚለው ነገር ነው በጣም የሚያሳስበው። ራስን ከመገንባት በፊት እንዴት ነው ገንዘብ የሚገኝ፣ እንዴት በቀላሉ ብር አገኛለሁ፣ እንዴት ወደ ብር መስመር እመጣለሁ የሚለው ነው አብዛኛው ሰው የሚያስበው። ይሄ መጥፎ ሀሳብ ነው እያልኩኝ ገንዘብ መስራት፣ ራስን መቻል፣ ኑሮን ማሻሻል፣ አልፎም ለቤተሰብ መትረፍ የብዙ ወጣቶች የብዙ ሰው ፍላጎት ነው፣ ምኞትም ነው፣ ተገቢም ነው፣ ያው ነስራል ነው። ምንም ይሄንን ሀሳብ ደግሞ የምቃወም ነገር ግን ገንዘብ በትክክል እንዲመጣ እና በትክክለኛው መንገድ ያንን ነገር ለማምጣት ገንዘቡንም በትክክል ለመስራት ምንድነው የሚያስፈልጉት የሚሉትን ነገሮች ነው የማነሳው ማለት ነው፣ ሼር የማደርጋቸው። መጀመሪያ ደረጃ በትክክል ገንዘብ እንዲመጣ መጀመሪያ ትክክለኛ ማይንድ ሴት ያስፈልጋል። ብዙ ሞቲቬሽናል ስፒከሮች በጣም ብዙ ነገሮች ስለ ማይንድ ሴት ብዙ ያወራሉ። ኮርስ ሁኔታን ኮንሲደር ማድረግ የኛ ነገር ኮንዲሽን ኮንሲደር ማድረግ ተገቢ ሆኖ ሳል ግን ደግሞ ወሳኝም ስለሆነ ነው የሚጮሁት ማለት ነው በአይምሮ እና እኔ ትልቁ ነገር ብዬ ማስበው ለሰው ልጅ ጊዜ እድሜው ህይወቱ ማለት ጊዜ ነው። ጊዜያችሁን በአግባቡ በትክክለኛ ነገር ላይ ኢንቨስት ማድረግ አለባችሁ። ከምንም አስቀድማችሁ ግን ራሳችሁ ላይ ኢንቨስት ማድረግ አለባችሁ። ለምሳሌ አሁን ላይ ገንዘብ የሚሰራባቸው መንገዶች ይታወቃሉ። ኦንላይኑም ጋር ከመጣችሁ እውቀት ያስፈልጋችኋል። የሆነ ነገር ለስራ ብትሉ በትክክል ያንን ነገር ማወቅ አለባችሁ። ስለዛ ነገር ብዙ ኢንፎርሜሽን ሊኖራችሁ ይገባል። ሙያው ሊኖራችሁ ይገባል። ስለዚህ ሙያው እንዲኖራችሁ ደግሞ መማር አለባችሁ። ትምህርት ላይ ያሾፋል፣ ብዙ ሰው ይቀልዳል። ከዛ በኋላ ግን ጥሩ ገንዘብ ሜክ ማድረግ ይፈልጋል። ፎልስ የሆኑ መንገዶችን ባንከተልና እንዲያው ትክክለኛ ነገር ብቻ ብናሳድድ ለዛ ነገር ደግሞ የተወሰነ ሳክሪፋይስ ይከፈላል። በትክክለኛ ነገር ትንሽ መስዋዕትነት ይከፈላል። ያለ ምንም መስዋዕትነት የሚገኝ ነገር ሁሉ አቋራጭ መንገድ ነው። አንድ ነገር ላይ ምንም ኢንቨስት ሳታደርጉ ምንም ነገር በቃ ሳይኖር እናንተ የሆነ ነገር አድርጋችሁ ብቻ ቁጭ ብላችሁ ለዚህ ገንዘብ ታገኛላችሁ ምናምን ውሸት ነው። የሚገኝም ከሆነ በቃ ለተወሰነ ጊዜ የሆነ የሚቆጥር ይመስልና ከዛ የሚጠፋ ነገር ነው። ብዙ ሰው ለዛ ነው እስካም ላይ ምናምን እንዳለ ከኢትዮጵያ ከኛ ሀገር ብዙ ሰው ነው የሚጭበረበረው ማለት ነው። በኦንላይን ለምሳሌ በጣም ብዙ አጭበርባሪዎች አሉ። ማይሆን ነገር ያመጡና እዚህ ላይ እንደዚህ ዲፖዚት አድርጋችሁ ከዛ በኋላ እንደዚህ አትርፌ እሰጣለሁ። እዛ በጣም ይበላል፣ ብዙ ሰው ይበላል። ለምን እንደሚበላ ታውቃላችሁ? መልፋት፣ መጣር፣ መድከም ማይፈልግ ሰው አለ። በቃ በቀላሉ ለምንድን ነው በአቋራጭ ገንዘብ ማላገኘው? ገንዘብ ለማግኘት በትክክለኛ መንገድ ገንዘብ ለማግኘት በቃ እንትኖች አሉት፣ ልፋቶች አሉ፣ የሆነ ስትራግል አለ፣ የሚከፈል መስዋዕትነት አለ። መማር ካለበት እማራለህ፣ መሰልጠን ካለበት ትሰለጥናለህ። ከዛ በኋላ ይመጣል ገንዘብ። ግን ቀጥታ ወደ ገንዘብ ተኮር ነው አብዛኛው አጠቃቀማችን። በሶሻል ሚዲያውም በተለያዩ ነገሮች ገንዘብ እንዴት ነው በቀላሉ የምናገኘው መንገዱ እና ይሄኛው በጣም መጥፎ ነው። በቃ አትለወጡበትም። ብታገኙም ራሱ የሆነ ጊዜያዊ ነገር ነው የሚሆነው እና ራስን በብዙ መንገድ ቢውልድ ማድረግ። ለምሳሌ በትክክል አንድን ሙያ መማር ካለባችሁ መማር፣ ያንን ሙያ ጊዜ ሰጣችሁ። በትክክል የሚያስተምሩ ሰዎች አሉ ወይ? አዎ አሉ። ኦንላይንም አሉ። በአካልም ማግኘት የሚችሉ በጣም ብዙ እድሎችን ተጠቅማችሁ ራሳችሁን በተለያየ መንገድ መገንባት፣ ራሳችሁን በቃ ማሳደግ በተለያየ መንገድ። ግን ቀጥታ ገንዘቡን እንዴት ነው በአቋራጭ ማገኘው ብቻ ከሆነ ሩጫችሁ የምሬ ነው በቃ የምትለወጡ አይነት ሰዎች አይደላችሁ፣ ወይም ደግሞ ማይንድ ሴታችሁ ትክክል አይደለም ማለት ነው። ገንዘብ ተኮር የሆኑ ሰዎች ራሳቸው ላይ አይሰሩም። በቃ እንዴት ነው ገንዘቡን ማመጣው የሚለውን ብቻ ነው የሚያዩት እንጂ እውቀቱ ይቆያል ከእናንተ ጋር። ለምሳሌ የሆነ ሙያ ብትሰለጥኑ ያ ሙያ ከእናንተ ጋር ይቆያል፣ እናንተን ይጠቅማቸዋል። በዛ ዘርፍ ሰው ሲፈለግ እናንተ ናቸው ያላችሁት። ግን ደግሞ እናንተ ለገንዘብ ብቻ በተለያየ መንገድ ገንዘብ ብታገኙ ከሆነ በቃ ምንም
እና በየትኛውም ዘርፍ ላይ አሁን ላይ ስለዛ ነገር በቂ እውቀት፣ በቂ ስልጠና፣ በቂ ክህሎት ሊኖራችሁ ይገባል፣ በትክክል ገንዘብ ጀነሬት ለማድረግ ማለት ነው። ሶ እኔ እንደ እንትን የምነግራችሁ በተለይ ትምህርት ዓለም ላይ ምናምን ያላችሁ ወጣቶች ወይም ደግሞ ስራ ምናምን የሌላችሁ የፈታችሁ ወጣቶች ለእናንተ ሰጀስት የማደርገው ነገር ምንድነው? የምር አንድ ነገር ቢያንስ ተማሩ። በየቀኑ አንድ እርምጃ እንኳን ትንሽዬ ቫልዩ በራሳችሁ ላይ ለማድረግ ሞክሩ። ከዛ የሆነ ጊዜ ላይ ነገሮች ሁሉ አሪፍ ይሆኑላችኋል። እናንተ ከጣራችሁ፣ እናንተ ከለፋችሁ፣ በዛ ላይ ደግሞ ፈጣሪ አለ። ስለዚህ በደንብ ራስ ላይ መስራት፣ ራስን ማሳደግ፣ በመንፈሳዊ ህይወት ማሳደግ፣ በፋይናንሻሊ ራስን ለማሳደግ መሞከር በተለያየ መልኩ። ይሄ በጣም ሰፋ ያለ ቶፒክ ነው ራስን ማሳደግ የሚባለው እና ራሳችን ላይ በተቻለ ብንሰራ እላለሁ። መልካም ጊዜ ይሆንላችሁ። ቀጣይም በጥሩ ነገር እንመጣለን ማለት ነው። እዚህ ቻናል ላይ ጥሩ እና ፖዚቲቭ የሚባሉ ነገሮችን ብቻ ነው ሼር ማደርገው። ጥሩ ሊጠቅማችሁ የሚችለውን ነገር ቢያንስ 10 ሰውም 5 ሰውም ከተጠቀመበት ይጠቀማል። ቁም ነገር ብቻ የምትፈልጉ ያው ተቀላቀሉን። መልካም ጊዜ